ኢትዮጵያ ዘመናዊ ሙዚቃ ከጀመረበት ጊዜ ጀምሮ ብዙ አንጋፋና ወርቃማ ድምፃውያን ተፈጥረዋል። ለአብነት ጥላሁን ገሰሰ፣ መሐሙድ አህመድ፣ ብዙነሽ በቀለ፣ አስቴር አወቀ፣ ኤፍሬም ታምሩ፣ ሚኒሊክ ወስናቸውና ብዙ ወርቃማ ድምፃውያን አልፈዋል። በእነሱ እግር ከተተኩት ድምፃውያን መካከል በጋሽ ጥላሁን ገሰሰ በአደባባይ የኔ ተተኪ ነው ተብሎ የተመሰከረለት የዘመናችን ወርቃማው ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ አንዱ ነው። ዛሬ ስለ ቴዲ አፍሮ ውልደትና እድገት ምንም ባንልም ወደ ሙዚቃው ስራው ከገባባቸው ጊዜ ጀምሮ ከፍተኛ ተወዳጅነትን ያተረፉ እጅግ ብዙ የሙዚቃ ስራዎችን ሰጥቶናል። በዛሬው ቪዲዮአችን የምናየው ቴዲ አፍሮ በራሱ ኦፊሻል የዩቲዩብ አካውንት ለቋቸው ከፍተኛ እይታን ያስመዘገቡ 5 ምርጥ ሙዚቃዎችን ይዘንሎት መጥተናል። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በአምስተኛነት የምናገኘው ስራ አፄ ቴዎድሮስን የሚለው ስራ ሲሆን ይህ ስራ ግጥምና ዜማው በራሱ በቴዲ አፍሮ የተደረሰ ሲሆን ሙዚቃ ቅንብሩን ደግሞ አማኑኤል ይልማ ሰርቶታል። ይህ ከ9 ዓመት በፊት ወጥቶ በነበረው ኢትዮጵያ በሚለው አልበም ውስጥ የሚገኝ ስራ ሲሆን ከተለመደው የጎንደር አጨዋወት ትንሽ ለየት ብሎ የተሰራ ሙዚቃ ነው። በዚህ ሙዚቃ ውስጥ ቴዲ ለ8 ደቂቃዎች በተዳረሰ ጊዜ ውስጥ ብዙ ሀሳቦችን ለማንሳት የተገደደ ሲሆን ስለ አፄ ቴዎድሮስ እና ጎንደር፣ ስለ ኢትዮጵያና ስለ ዘረኝነት ለማንሳት ሞክሯል። ይህ አስደናቂ ሙዚቃ በ9 ዓመት ውስጥ ከ21 ሚሊዮን በላይ እይታ በማግኘት በአምስተኝነት ተቀምጧል። በአራተኛ ደረጃ ላይ የምናገኘው ስራ ስምምነ ወይም ጉራጌ የተሰኘው ሙዚቃ ሲሆን ይህ ሙዚቃ የጉራጌኛ ስልተ ምትን ከሬጌ ጋር አዋህዶ የተፈጠረ ሙዚቃ ነው። ግጥምና ዜማ በራሱ በድምፃዊ ቴዲ አፍሮ የተሰራ ሲሆን ሙዚቃ ቅንብሩን በረከት ተስፋዝጊ ቤኪ ሰርቶታል። ይህ አስደናቂ የጉራጌኛ ሙዚቃ ከወጣ ገና 3 ወሩ ቢሆን ከፍተኛ ተቀባይነትና ተሰሚነት ካላቸው ሙዚቃዎች አንዱ ነው። ኢትዮሪካ ከተሰኘው የቴዲ 6ኛ አልበም ውስጥ የተካተተ ሙዚቃ ሲሆን ስለ ሀገርና አንድነት፣ ኢትዮጵያዊነት በጉራጌኛና አማርኛ አዋህዶ ሰርቶታል። በተለቀቀ በአጭር ጊዜ ውስጥ ከ21 ሚሊዮን በላይ እይታዎችን በማግኘት በአራተኛ ደረጃነት ይመራል። በሶስተኝነት የምናገኘው ሙዚቃ ኢትዮጵያ የሚለው የአምስተኛው የቴዲ አልበም ኢትዮጵያ ላይ ተሰርቶ የተካተተ ምርጥ ሙዚቃ ሲሆን ይህ የአልበም መጠሪያ የሆነ ሙዚቃ ግጥምና ዜማው በራሱ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የተሰራ ሲሆን ሙዚቃ ቅንብር በአቤል ጳውሎስ ተሰርቷል። ከ9 ዓመት በፊት በሚያዝያ ወር ላይ ተለቆ የነበረው ኢትዮጵያ አልበም በወቅቱ ከኢትዮጵያ አልፎ በመላው ዓለም ላይ ከፍተኛ ተቀባይነት ያገኘ ሙዚቃ ሲሆን ቢልቦርድ ላይ ጭምር መሪ ነበር። ይህ ስለ ሀገር የሚያወሳ ሙዚቃ በ9 ዓመት ውስጥ ከ27 ሚሊዮን ጊዜ በላይ በመታየት በሶስተኝነት ደረጃ ላይ ተቀምጧል። በሁለተኛ ደረጃ ላይ የምናገኘው ሙዚቃ ምርጥ የፍቅር ሙዚቃ ሲሆን ይህም በአዲሱ አልበም ኢትዮሪካ ውስጥ የተገኘ ሺ ቢባል የተሰኘው አስደናቂ የፍቅር ሙዚቃ ሲሆን የዚህን ግጥምና ዜማ እንደተለመደው ድምፃዊ ቴዎድሮስ ካሳሁን የሰራው ሲሆን ሙዚቃ ቅንብር፣ ሚክሲንግ እና ማስተሪንግ ደግሞ ሮቤል ዳኜ ሰርቶታል። ከወራት በፊት ኢትዮሪካ የተሰኘው አልበም ውስጥ ተካቶ የወጣው ይህ ሙዚቃ በ3 ወራት ብቻ ከ28 ሚሊዮን ጊዜ በላይ በመታየት በሁለተኛ ደረጃነት ተቀምጧል። በአንደኝነት የምናነሳው ሙዚቃ ዳስጣል የተሰኘው አነጋጋሪ ስለ ሀገርና ስላለው የኢትዮጵያ ችግር እንዲሁም ስለ አዲስ አበባ ወቅታዊ የኑሮ ቀውስ በአደባባይ በሙዚቃ ያወጣው ሲሆን ይህን አነጋጋሪ ሙዚቃ ግጥምና ዜማውን ራሱ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የደረሰው ሲሆን ሙዚቃ ቅንብር፣ ሚክሲንግ እና ማስተሪንግ ማሩ አለማየሁ ማርቭን ሰርቶታል። ከወራት በፊት ተለቆ በመላው ዓለም ከፍተኛ ተደማጭነትን ያተረፈው ዳስጣል የተሰኘው ዜማ በ3 ወራት ብቻ ከ35 ሚሊዮን ጊዜ በላይ በመታየት በአንደኝነት መቀመጥ ሪካርድን ሰብሯል። የዛሬው 5ቱ ምርጥ የቴዲ አፍሮ ከፍተኛ እይታ ያላቸው ሙዚቃዎች የሚለው ፕሮግራማችን በዚሁ ተጠናቀቀ። ሐሳብና አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ቪዲዮውን ከወደዱት ደግሞ ላይክ በማድረግ ቤተሰባዊነቱን ያሳዩን። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ይከታተሉን። መልካም ጊዜ፣ ቸር ይቆዩን።